ትናንትና ቢትኮይን እንደገና ፑሽ አደረገ። እስከ የት ድረስ ሊሄድ ይችላል? አሁን ቡልሽ አውትብሬክ ይኖራል? ይህን በዚህ ቪዲዮ እናያለን። እኔ ጋር ቆዩ። በዚህ ቪዲዮ ማክሮ ስትራክቸር ሳይሆን ይህን ውስጥ ያለውን እንቅስቃሴ በደንብ እንመለከታለን። ይህ እንቅስቃሴ ግልጽ ነው። እዚህ ሎው ነበረ። አሁን ኮሬክቲቭ ወደ ላይ ይሄዳል። ኮሬክቲቭ ወደ ላይ ሲሆን ለቤርስ ኃይል ይሰጣል። አሁን ዋጋ በጣም ዝቅተኛ ስለሆነ ለቤርስ በግድ እንደዚህ አይነት እንቅስቃሴ ያስፈልጋል፣ እንደገና አዲስ ክራሽ ለመፍጠር። እዚህም እንደዚህ ነበረ። ከዛስ በትንሽ ጊዜ ምን ያህል ወደቀ? እዚህ ታች እስከ 48 እስከ 42 ሺህ በዚህ አካባቢ የቤር ማርኬት ሎው እናገኛለን። አሁን ደግሞ በዚህ በትንሹ ስትራክቸር እስከ የት ድረስ እንሄዳለን? ይሄ ኦርደር ብሎክ ነው። ጠንካራ ኦርደር ብሎክ በዴይሊ ቻርት ስለሆነ ዋጋው እዚህ ገብቶ በኃይል ሊመለስ ይችላል። ስለዚህ አንደኛው ሲናሪዮ ምንድን ነው? ዋጋ አሁን ወደዚህ ገብቶ ከዛስ ይወርዳል። ሌላ ነገር ምን ሊሆን ይችላል? ከዚህ ገና እስከ ሲ ውስጥ ድረስ ይሄዳል፣ እዛ ይመለሳል። እዚህ ደግሞ ኮንፍሉንስ አለን። አንደኛው ነገር የዚህ እንቅስቃሴ ሆል ኮሬክሽን ሌቭል ነው። ቢያንስ በሁለት መንገድ ኃይል ማግኘት ይችላሉ። ከዚህ ቀጥታ ወደ ሲ ሲገባ እዚህ ይቆያል እና ይወርዳል። ወይም ሌላ ነገር ምን ሊሆን ይችላል? ከዚህ እንደዚህ ኮሬክቲቭ ወደ ላይ ይሄዳል፣ ከዛ በኋላ ወደ ታች ክራሽ ያደርጋል። እንደዚህ ሊሆን ይችላል። መንገድ ላይ ኦልሬዲ ኃይል ይሰብስባል። በጣም ኦቨር ኮሬክቲቭ መሆን አያስፈልግም። እዚህ ኦልሬዲ ኃይል ስለሚሰብሰብ እዚህ ትሬንድ ላይን አለን። እዚህ ደግሞ ኮሬክቲቭ እንቅስቃሴ አለን። አሁን እዚህ ደርሶ እዚህ አካባቢ ሁለቱም ስላለ ሆል ኮሬክሽን ሌቭል፣ ሁለተኛው ነገር ትሬንድ ላይን፣ ሶስተኛው ነገር በዴይሊ እናገኛለን። እዚህ አካባቢ የዴይሊ 200 ኢኤምኤ እየመጣ ነው እና ይሄ 200 ኢኤምኤ ብዙ ጊዜ ኃይለኛ ሬሲስተንስ ወይም ከላይ ስንመጣ ኃይለኛ ሰፖርት ይሆናል። እዚህ ደግሞ የመቶኛ ኢኤምኤ አለ። እዚህም ኦልሬዲ ሬሲስተንስ ሊሆን ይችላል። ኦርደር ብሎክ ውስጥ ስለሆነ ከዚህ ኦልሬዲ ሪያክሽን ሊኖር ይችላል። እዚህ አካባቢ በኦርደር ብሎክ ውስጥ ሪያክሽን አለ ወይም ወደዚህ አካባቢ ሪያክሽን ይኖራል። እዚህ ወይም እዛ ደርሶ ዋጋ በደንብ ይወርዳል። አሁን ደግሞ ይሄን ውስጥ ስትራክቸር እንደገና እናያለን። ምን እድላለን? አሁን ይሄ ሲኩዌንስ ነበረ፣ ቡሊሽ ሲኩዌንስ። ቡሊሽ ሲኩዌንስ እዚህ ጨርሷል። ሆል ኮሬክሽን ሌቭል እንጠቅማለን። ሆል ኮሬክሽን ሌቭል እዚህ አካባቢ ነው። ከ68900 አካባቢ እስከ 67500 አካባቢ ወደ ላይ ሳይሄድ እዚህም ሆል ኮሬክሽን ሌቭል አለ። ታችኛው ትሬንድ ላይን እዚህ አለ። እዚህ ገብቶ በደንብ ወደ ላይ ሊሄድ ይችላል። እዚህ ኦልሬዲ ይሄን ከሰበረ ቀጥታ ወደ ታች ይሄዳል። እዚህ ውስጥ ከዞረ እዚህ ኦርደር ብሎክ ውስጥ ወይም ይሄን እዚህ ጋር እንደርሳለን። እዚህ ጋር ከሆነ ሲበዛ ምናልባት ወደ 82,000 ምናምን ሊሄድ ይችላል። ይሄ የኔ ታርጌት ነው ለአሁን። እዛ ከደረሰ በኃይል ሾርት ግባሉ። ሁልጊዜ ስቶፕ ሎስ ያስፈልጋል። እዚህ ኦርደር ብሎክ ውስጥ ሾርት ግባሉ፣ ግን እዚህ ላይ ስቶፕ ሎስ አስቀምጣለሁ። ከዚህ ካለፈ በጣም ወደ ማይነስ እንዳልገባ እዚህ ስቶፕ ሎስ ማስቀመጥ በጣም አስፈላጊ ነው። ከዛ በኋላ እዚህ ጋር ሲደርስ እንደገና ሾርት መግባት ይችላሉ፣ ግን እዚህም ላይ ስቶፕ ሎስ ማስቀመጥ ግዴታ ነው። እዚህ ደግሞ ዋጋ ሳይጨመር ምን ያደርጋል? ፊር ኤንድ ግሪድ ኢንዴክስ እየጨመረ ነው ማለት ፍርሃት ከገበያ ይጠፋል። ይሄ ለእኛ በጣም ትልቅ ማስጠንቀቂያ ነው። ዋጋ ሳይጨመር ፊር ከቀነሰ አሁን ወደ ኒውትራል ነው። እንደዚህ ከጨመረ ወደ ግሪድ ይሆናል ማለት ሰዎች በጣም ስግብግብ ይሆናሉ። ትንሽ ወደ ላይ ስለሚሄድ ተስፋ ያደርጋሉ። ተስፋ ስለሚያደርጉ በደንብ ይገዛሉ። አብዛኛው በሃይ ሌቨሬጅ ይገዛሉ። በዚያን ጊዜ ማርኬት ሜከሮች ወይም ኢንስቲትዩሽኖች ወይም ባንክ ቤቶች ምናምን ምን ያደርጋሉ? የእነሱን ሊኩዊዲቲ ስዊፕ ያደርጋሉ። ከዛ በዋጋ በጣም ይወርዳል። ባንክ ቤቶች አብዛኛው መቼ ይገዛሉ? ፊር በጣም ኃይለኛ ሲሆን ማለት እዚህ በታች እዚህ ሲደርስ። ከ20 በታች ከሆነ በጣም ለመግዛት ትልቅ እድል ነው። ስለዚህ ተጠንቅቁ።
ጥሩ ምልክት አይደለም ለኛ። አሁን እንደገና ሊወርድ ይችላል። ምናልባት ወደ 80,000 ከደረስን ይሄ ምናልባት ወደ 60 ወደ 65 ምናምን ይሄዳል። ከዛ በኋላ ክራሽ ይጀምራል። ገና ለክራሽ በቂ አይደለም ግን ይመጣል። ይሄን በደንብ ታያላችሁ። እስከ ቀጣይ ቪዲዮ ድረስ መልካም ጊዜ። ቻው ቻው።